በየወቅቱ የሚቀያየረው የምስራቅ አፍሪካና የቀይ ባህር ቀጠና የኃይል አስተላለፍ ስርዓት አሁንም አዲስ ለውጥ ስለማስተናገዱ የወጡ መረጃዎች አመላክተዋል። ከሰሞኑ የተባበሩት አረብ ኤሚሬትስ ንጉስ ሙሐመድ ቢን ዛይድ ወንድም አሜሪካን ጎብኝተው ከተመለሱ ከቀናት በኋላ የሳውዲ አረቢያው ልዑል ወይም አሁን ላይ ሳውዲን እየገዛ የሚገኘው አባቱን ተክቶ ሳውዲን እየመራ የሚገኘው ልዑል ሙሐመድ ቢን ሰልማን ወደ አሜሪካ ያደረጉት ጉዞ የበርካቶችን ቀልብ ሳበና መነጋገሪያ የሚሆነ ጉዳይ ሆኗል። በተለይም አሜሪካና ሳውዲ አረቢያ ከ142 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ግዢ ስምምነት መፈጸማቸውና ከ1 ትሪሊየን አጠቃላይ የሳውዲ አረቢያ የአሜሪካ ኢንቨስትመንት መካከል ነው መባሉም የዚሁ ዋና ማሳያ ነው ተብሏል። በሌላ በኩል በምስራቅ አፍሪካና በተለይም በቀይ ባህር ቀጠና የኢትዮጵያን የባህር በር ጥያቄን የተመለከተው ጉዳይ አሁን የበለጠ እየተጧጧፈ ስለመምጣቱ ተሰምቷል። ይህ ጉዳይ አሁንም ድረስ የበርካታ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራንና ቀጠናውን እንደዚሁም በዚህ በምስራቅ አፍሪካ ቀጠና የሚደረጉ የተለያዩ ወታደራዊና የንግድ ብሎም ፖለቲካዊ እንቅስቃሴዎችን ለሚያጠኑ ምሁራንና የቀጠናው ታዛቢዎች ዋና የመነጋገሪያ አጀንዳም ሆኗል። ከሰሞኑ ግብጽ በማያገባት የቀይ ባህር ቀጠና የኔና የሳውዲ አረቢያ ብቻ ኃላፊነት ነው ስትል የሰጠችውም አስተያየት እንደ አዲስ መነጋገሪያ እየሆነ መጥቷል። በሌላ በኩል ኢትዮጵያ ጦርነት የሚቀሰቀስ ከሆነ ጦርነቱን በብቃትና በድል የምታጠናቀቅበት እድል ሰፊ እንደሆነ የሚያሳይ ወታደራዊ የትንተና መረጃም ወጥቷል። እነኚህንና ሌሎች ወሳኝ የሚባሉ መረጃዎችን የምትሰሙበት የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከዚህ ሰዓት ጀምሮ እንደሚከተለው ወደ እናንተ ይቀርባል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምትሰጡን ሐሳብ አስተያየትም እንዲሁ ካለ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ለዕለቱ ወዳዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራም ተሻገርን። የሳውዲ አረቢያና የመካከለኛው ምስራቅ ቀጠና እንደዚሁም የሳውዲ አረቢያና የእስራኤል ብሎም የአሜሪካና የመካከለኛው ምስራቅ ቀጠና ግንኙነት አሁን ላይ በተለየ መልኩ እየታየ እንደሆነ በርካቶች እየጠቆሙ ነው። በተለይም የተባበሩት አረብ ኤሚሬትስ ንጉስ ሙሐመድ ቢን ዛይድ አልናህያ ወንድም አሜሪካን ከጎበኙ ከሳምንት አሊያም ከ5 ከ6 ቀን በኋላ ወደ አሜሪካ የሄዱት የሳውዲው አልጋወራሽ ንጉስ ሙሐመድ ቢን ሰልማን መነጋገሪያ ሆነዋል። ዓለም ላይ አሁን ላይ የበርካታ የሚዲያ አውታሮች የመነጋገሪያ አጀንዳ በመሆን አየሩን የሞላው የሳውዲ አረቢያና የአሜሪካ አሁናዊ የጦር መሳሪያ ግዢና የሁለትዮሽ አዲስ የተባለው ስትራቴጂካዊ ግንኙነት ትልቁን ቦታ እንደያዘ በርካታ የሚዲያ አውታሮች የሚያወጧቸው ዘገባዎች እያመላከቱ ነው። በተለይም ከሰሞኑ የቀይ ባህር ቀጠናና የምስራቅ አፍሪካን ዑዘትን በሚመለከት እየወጡ ያሉ መረጃዎችም ይህንን የአሜሪካና የሳውዲ አረቢያን አዲስ የተባለውን ስትራቴጂካዊ ግንኙነትን ለዚህ ቀጠና እረፍትን የሚያመጣ አሊያም ደግሞ ቀጠናው ላይ ያለውን የኃይል አስተላለፍ ስርዓት በእጅጉ ሊቀይር የሚችል እንደሆነ የትንተና ሐሳብ መረጃዎችን እያመላከቱ ነው። አሁን ላይ እየወጡ ያሉ እነኚሁ የትንተና መረጃዎች እንደሚያመላክቱትም ከሰሞኑ ሳውዲ አረቢያና አሜሪካ ተፈራረሙት የተባለው የ142 ቢሊዮን ዶላር የጦር መሳሪያ ግዢ በዋናነት ከዚህ ቀደም አሜሪካን ሲመሩ የነበሩ የአሜሪካ መሪዎች ከእስራኤልና የኔቶ አባል አገራት ከሆኑትና በተለይም በኔቶ አባል አገራት ውስጥም የኒውክሌር ተሸካሚ ከሆኑ አገራት ውጪ የማይሸጡትን F-35A እና B የተሰኘውን ፈጣኑንና ዘመናዊውን የጦር ጄት ለሳውዲ ለመስጠት መስማማታቸው ነገሩን የበለጠ አነጋጋሪ ያደረገው ስለመምጣቱ ተነግሯል። በተለይም ይህንን F-35A እና B የሚል ስያሜ ያለውን ፈጣን የጦር ጄት ከእስራኤል ውጪ በመካከለኛው ምስራቅ ቀጠና ሌሎች አገር የሌላቸው መሆኑ ደግሞ የበለጠ ጉዳዩን አጀንዳ ሆኖ እንዲቀርብ እንዳደረገው እየተነገረ ሲሆን ይህም እስራኤልን እንዳስቆጣት ተነግሯል። እስራኤል ከዚህ ቀደም በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን የረቀቀውንና በመካከለኛው ምስራቅና በተለይም በዚህ በቀይ ባህር ቀጠና ብሎም በዓለም አቀፉ የንግድ መስመር ስርዓት ላይ አዲስ ለውጥን ያመጣል፣ በዚህ በመካከለኛው ምስራቅ የአረቡ ባህረ ሰላጤ ቀጠናም ሰላምን ያሰፍናል በሚል በእስራኤልና በአረብ አገራት መካከል ያለውን ግንኙነት ለማጠናከርም ታሳቢ ያደረገውን የአብርሃም አኮርድ ወይም የአብርሃም የሰላም ስምምነት የተሰኘውን ስምምነት ከተባበሩት አረብ ኤሚሬትስና እንደ ኳታር ካሉ አገራት ውጪ ሌሎቹ አገራት ሊያዩትም አለመፍቀዳቸው አሁን የዚህ አይነት መሳሪያ ለሳውዲ መሰጠቱ
በእርግጥም በሐማስና በእስራኤል መካከል እየተደረገ ባለው ጦርነትና እንደዚሁም በፍልስጤም የአገርነት ዙሪያ ከዚህ ቀደም የተለየ አቋም ስታራምድ የነበረችው ሳውዲ አረቢያና እስራኤል መካከል ጦርነትን ሊያስነሳ እንደሚችል ይታሰባል። ይህ ደግሞ በዋናነት እስራኤል የሳውዲ አረቢያን የዚህን ያህል መታጠቅን እማትወደው እንዲያደርጋት ያደረገ ሲሆን፣ በሌላ በኩል እስራኤል ከሳውዲ አረቢያ ጋር ያላትን ግንኙነትም ሊያሻክር እንደሚችል ከወዲሁ ተጠቁሟል። እስራኤልና ሳውዲ አረቢያ እስካሁን ወጥነት ያለው ቀጥ ያለ ግንኙነት የላቸውም የሚባሉ አገራት እንደሆኑ የሚገለጽ ሲሆን፣ በተለይም እስራኤልና ሳውዲ አረቢያ ያላቸው አሁናዊ ግንኙነት በኢኮኖሚ በጸጥታና ቀጠናዊ የኢኮኖሚ ዞኖችን ደህንነት በማስጠበቅ ዙሪያ የተገደበ መሆኑ ለሁለቱ አገራት አሁን ላይ ሊገቡበት ይችላሉ ለተባለው ውዝግብ አዲስ ምክንያት ሊሆን እንደሚችል ይህ በሁለቱ አገራት መካከል የተፈረመው የመሳሪያ ሽያጭ አዲስ ስምምነት እንደሆነም እየተነገረ ነው። በሌላ በኩል በዚህ በመካከለኛው ምስራቅ ቀጠና ላይ እስራኤል የበላይነቱን ወስዳ እያስጠበቀች የምትገኘውን የጦርና የደህንነት የበላይነትን ይፈታተናል የተባለ የጦር መሳሪያ ግዢ ስምምነት እንደሆነ እየተነገረ ሲሆን፣ ይሁንና ግን በአሜሪካ በኩል አዲስ ነገር እንደሚኖር ከወዲሁ ተገምቷል ተብሏል። ይህም አሜሪካ የዚህ አይነቱን ውድ መሳሪያ ለአጋሮቿ የምትሸጠው ከአጋሮቿ የምትፈልገውን ጥቅም ስታገኝና እንደዚሁም አስተማማኝ የሆነ ወታደራዊ ስምምነትን ከአገራቱ ጋር ስትፈርምና በቅንጅት ለመስራት ትብብር ለማድረግ ፈቃደኛ ሲሆኑ እንደሆነ የወጡ መረጃዎች አመላክተዋል። በዚህ ዙሪያ ላይ ትንተናን የሚሰጡ የተለያዩ የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን እንደሚያስረዱትም አሁን ላይ ሳውዲ አረቢያ ከአሜሪካ ልትገዛ ያሰበቻቸው 35 የሚጠጉ ኤፍ-35ኤ እና ቢ የሚል ስያሜ የተሰጣቸው እነኚህ አሁን ላይ በዓለም ደረጃ ዘመናዊ የሚባሉ የጦር ጀቶች በዚህ ቀጠና ላይ ሳውዲ አረቢያን የበለጠ የኃይል ሚዛን ቆንጣጭ እንድትሆን ያደርጋታል ተብሏል። በዚህም እስራኤልና የተባበሩት አረብ ኤምሬትስ ደስተኛ እንዳልሆኑ የሚያሳዩ መረጃዎች ደግሞ በተለይም ሳውዲ አረቢያ እነኚህን መሳሪያዎች የምትታጠቅ ከሆነና እንደተፈራውም በቀይ ባህር ቀጠና ላይ ያላትን ይዞታ ለማጠናከር ወደ ሥራ የምትገባ ከሆነ ከእስራኤልም ሆነ ከተባበሩት አረብ ኤምሬትስ እንደዚሁም በዚህ ቀጠና ላይ ካሉ አሊያም ባህሩን ከሚያዋስኑ አገራት ጋር ግጭት ውስጥ ልትገባ የምትችልበት ምክንያት እንደሚኖር ይታመናል። ለዚህ ደግሞ በዋናነት እንደ ምክንያት የተነሳው ሳውዲ አረቢያ ቀጠናውን ሙሉ በሙሉ በእጇ ለማስገባት የምትጥርና ይህም ፍላጎት እንዳላት በተደጋጋሚ ያሳየች አገር መሆኗ ሲሆን፣ ከዚህ ቀደም የግብፁ የውጭ ጉዳይ ሚኒስተር ባድር አብድለቲ የቀይ ባህር ቀጠናን በሚመለከት እስራኤልን ከቀይ ባህር ቀጠና አባልነት በማስወጣት የተከበበችውና የተወረረችው ጋዛ እንደዚሁም ፍልስጤም እንዳጠቃላይ ጆርዳን፣ ሳውዲ አረቢያ፣ ግብፅ፣ ሱዳንና ኤርትራ፣ ጅቡቲ እንዲሁም የመን እንጂ ሌላ አገር በዚህ በቀይ ባህር ቀጠና ላይ አዋሳኝ ስላልሆነ አይመለከተውም ሲሉ ኢትዮጵያንና እስራኤልን ብሎም የተባበሩት አረብ ኤምሬትስና በዚህ በቀይ ባህር ቀጠና ከኢትዮጵያ ጋር በመጣመር የሚንቀሳቀሱ ኃይሎች የሌሉበት እንደሆኑ ለማመላከት በሚል የሰጡት አስተያየት እንደ ዋና ማሳያነት ተወስዷል። በተለይም ባድር አብዱለቲ በሰጡት አስተያየት የቀይ ባህር ቀጠናን ሰላምና ደህንነት በዘላቂነትና በበላይነት የመጠበቅና የማስጠበቅ ዋና ኃላፊነት በግብፅና በሳውዲ አረቢያ ጫንቃ ላይ የሚወድቅ ይሆናል ሲሉ መናገራቸው እነ ኤርትራ፣ እነ ሱዳንና እነ የመን ብሎም ጅቡቲም ወዴት አሉ የሚል ጥያቄን የፈጠረ ሲሆን፣ በሌላ በኩል ሳውዲ አረቢያ ይህንን ቀጠና ሙሉ በሙሉ በእጇ ለማስገባት የቋመጠችና አሁንም በዝግጅት ላይ ያለች መሆኗን ከማሳየቱም በላይ ፍላጎቷ ምን እንደሆነም በግልጽ ያመላከተ ነው ተብሏል። ታዲያ ይህ በእንዲህ እንዳለ አሜሪካ አሁን ለሳውዲ አረቢያ ከ35 በላይ የሚሆኑ ኤፍ-35ኤ እና ቢ የተሰኙ ፈጣንና ዘመናዊ የሚባሉ የጦር ጀቶችን አስታጥቃለሁ ስትል በንግድ ስምምነት መፈራረማቸውንና ውልም ማሰራቸውን ማስገንዘቧ በዚህ ጉዳይ ላይ የተለየ አመለካከት እንዲኖርና ቀጠናውን ወደ ስጋት እንዲገባ እንዳደረገውም የወጡ መረጃዎች አመላክተዋል። ሳውዲ አረቢያ አሁን ላይ በምስራቅ አፍሪካ ቀጠናም ሆነ በመካከለኛው ምስራቅ የአረቡ ባህረ ሰላጤ ቀጠና ላይ ከሚንቀሳቀሱ ብሎም በቀጠናው ላይ ጥቅም አለን ብለው ጥቅማቸውን ለማስጠበቅ
እዚህም እዛም ከሚረግጡ አገራት በተሻለ መልኩ ቀጠናውን ለመቆጣጠር ከተለያዩ ኃይሎች ጋር በድብቅ እየሰራች መሆኗ ደግሞ የበለጠ ነገሩን ጎልቶ እንዲወጣ እንዳደረገውም ተመላክቷል። ከወደ እስራኤል ወጡ የተባሉና እስራኤል ሰጠች የተባለው አስተያየት እንደሚያመላክተውም እስራኤል አሜሪካ ለሳውዲ አረቢያ ለመሸጥ ተስማማች የተባለውን እነኚህን ጀቶች በሚመለከት ተቃውሞ እንዳቀረበች የተነገረ ሲሆን በተለይም ሳውዲ አረቢያ በአሜሪካ የተረቀቀውንና በመካከለኛው ምስራቅ ቀጠና ሰላምን ለማስፈን በሚል የተዘጋጀውን የአብርሃም አኮርድ ስምምነትን አልፈርምም ስትል በይፋ ያወጀች አገር ሆና ሳለ እንዴት አሜሪካ እንደዚህ አይነት ዘመናዊ የጦር ጀትን ለሳውዲ አረቢያ ለማስታጠቅ ዝግጁ ትሆናለች በሚል ወቀሳ ማቅረቧና በአሜሪካ በከፍተኛ ሁኔታ ተጽዕኖ ፈጣሪ የሚባሉና በርካታ የሚባለውን የአሜሪካን ኢኮኖሚ የተቆጣጠሩትና ፖለቲካውንም እየዘወሩት የሚገኙት የጁሽ ቤተሰቦች አሁን ላይ የአሜሪካን ፖሊሲ ለማስቀየር ጥረት እያደረጉ እንደሆነ የተነገረ ሲሆን በሌላ በኩል የፕሬዝዳንት ዶናልድ ትራምፕ አስተዳደር ሳውዲ አረቢያ የአብርሃም አኮርድንም እንደምትፈርምና ከዚህ በኋላ ልክ ከሰሞኑ ኳታርና አሜሪካ እንደተፈራረሙት አይነት ስምምነት ከአሜሪካ ጋር ተፈራርማ በወታደራዊ ዘርፍ አብረው ለመስራትና በጥምረትም ለመንቀሳቀስ በሌላ አነጋገር የሌላ ሳተላይት አገር እንዳትሆን ተማምነን የሰጠናት ነው ሲሉ አስተያየት መስጠታቸውን አፈትልከው የወጡ መረጃዎች አመላክተዋል። አሁን ላይ በዚህ ጉዳይ ላይ የተለያዩ ሐሳቦች የተሰጡ ሲሆን በተለይም እስራኤል ነገሩን በአንክሮና በጥንቃቄ በቅርበት እየተከታተለችው እንደሆነ አናዶሉና ዘ ታይምስ ኦፍ እስራኤል ያወጧቸው ዝርዝር የትንተና መረጃዎች አመላክተዋል። በሌላ በኩል እስራኤል በዚህ ቀጠና ላይ በተለይም በቀይ ባህር ቀጠና ላይና በባበል መንደብ አካባቢ እንደዚሁም በሰሜናዊ የህንድ ውቅያኖስ አካባቢዎች የሚያጋጥማትን የጸጥታ ስጋት ለመከላከልና በዘላቂነት የዚህን የዓለም አቀፍ የንግድ መስመር ሰላምና ደህንነትን ለማስጠበቅ በሚል ከጥምር ጦሩ ማለትም ከአሜሪካ፣ ከተባበሩት አረብ ኤምሬትስና ከአውሮፓ ህብረት ጦር ጋር በጋራ በመጣመር ለማስጠበቅ እንቅስቃሴ እያደረገች መሆኗ በዚህ ሰዓት የዚህ አይነት የጦር መሳሪያን ለሳውዲ አረቢያ ማስታጠቅ የእስራኤልን ጥቅም በእጅጉ የሚጎዳና ቀጥተኛ የሆነ መገዳደር ውስጥም ሊያስገባ የሚችል በመሆኑ ነገሩ በደንብ ሊጠናበትና ሁኔታውን በደንብ ሊመረመር እንደሚገባ ማሳሰቧ ተመላክቷል። ይህ ሁኔታ እንደ ኢትዮጵያ ላሉና የቀይ ባህር ቀጠናን ለመቀላቀል ለሚፈልጉ አገራት በአንድ በኩል ጥሩ ቢባልም በአብዛኛው ግን መልካም እንዳልሆነ ይነገራል። ይህም በዋናነት ከሰሞኑ ግብፅና ሳውዲ አረቢያ የፈረሙት ወታደራዊ ስምምነትን ተከትሎ ከትላንት በስቲያ ማለትም ከባለፈው ሰኞና ማክሰኞ ጀምሮ እስከ ዛሬ ሙሉ ቀን የሚቆየው የተባለው አሁን በሳውዲ አረቢያና በግብፅ እንደዚሁም ሌሎች በሩቅና በቅርብ ያሉ የቀጠናው ማለትም እንደ ጅቡቲና ኤርትራን የመሰሉ አገራትን ያሳተፈው ወታደራዊ የጦር ልምምድ በዚሁ በቀይ ባህር ቀጠና ማለትም ወደ ጅዳ አቅራቢያ በሚገኘው የቀይ ባህር የባህር ዳርቻ ላይ እያደረጉ መሆናቸው ትልቅ ስጋትን የሚፈጥር ሊሆን እንደሚችል ተገምቷል። ታዲያ ከግብፅና ከኤርትራ ጋር በድብቅ እየሰራች ነው የምትባለውና በዚህም ቀጠናውን ታምሳለች በሚል የተለያዩ ወቀሳዎች የሚቀርብባት ሳውዲ አረቢያ ይህንን አይነት የጦር መሳሪያን የምትታጠቅ ሆነ ቀጠናውን በቀላሉ በእጇ ለማስገባት ይረዳታል የሚለው ሐሳብ መነሳቱ እንደ ኢትዮጵያ ላሉ አዲስ ሆነው የቀይ ባህር ቀጠናን ለመቀላቀል ለሚያስቡ አገራት ምናልባትም ከወደ ኤርትራ በኩል የሚሰማውን ድንፋታ የበለጠ ሊያጎላው እንደሚችል ይታመናል። ይሁንና ግን በሌላ በኩል እየወጡ ያሉ መረጃዎች እስራኤል ከሳውዲ አረቢያ ጋር በድብቅ በአሜሪካ አማካኝነት የአብርሃም አኮርድን መሰረት ያደረገ ስምምነት የሚያደርጉ ከሆነ ይህ ሁኔታ ለኢትዮጵያ ሲሳይ እንጂ አደጋ እንደማይሆን ይታመናል። በተለይም ሳውዲ አረቢያ ከእስራኤል ጋር በጥምረት የምትሰራ ከሆነ እንደዚሁም በዚህ ቀጠና ላይ ሌላ ግጭት እንዳይፈጠር ለምትፈልገው አሜሪካ ትልቅ ረፍትን የሚሰጥ ከመሆኑ ጋር ተያይዞ ኢትዮጵያ ወደ ቀጠናው እንድትመጣ የምትፈልገው አሜሪካም ሆነች እስራኤል እንደዚሁም የተባበሩት አረብ ኤምሬትን ጨምሮ በዚህ ቀጠና ላይ በትብብር እንዲሰሩ ስለሚያደርግ ሳውዲ አረቢያ ደግሞ ከኤርትራና ከግብፅ ይልቅ ለባህሩ በጣም በቅርበት የምትገኘውንና እንደዚሁም ለባበል መንደብ ብሎም በዚህ ትኩሳታም በሆነ በምስራቅ አፍሪካ ቀጠና ላይ ኃይል ያላት አገር ከሆነችው ከኢትዮጵያ ጋር እንድትጣመር የበለጠ ድሉን ሊያሰፋ እንደሚችል ይታመናል። ይሁንና ግን ይህ ሁኔታ እንዲፈጠር በርካታ ስራዎችን እንደሚጠይቅ የሚያስረዱ የጂኦፖለቲክስ ተንታኞች እንደሚሉት አሁን ላይ ሳውዲ አረቢያ ከኢትዮጵያ ጋር ቀጥተኛ የሚባል ግንኙነት ውስጥ ያለች ቢሆንም ይሁንና ግን በወታደራዊ ዘርፍ ያላት ግንኙነት እምብዛም አለመሆኑ
በግብፅ ተቀድማለች የሚለውን ሐሳብ በዋናነት በመከራከሪያነት ያነሳሉ። ይህ ደግሞ አሁን ግብፅ በቀጠናው በተለይም ከሰሞኑ ከጅቡቲ ጋር እንደተፈራረመችው አይነት ስምምነትን በመፈራረም ቀጥሎ ከሶማሊያና ከኤርትራ ጋር የተፈራረመችውን ስምምነት ወይም የሬድ ሲ አሊያንስ የሚለውን የትራይፓርታይት ስምምነትን ወደ ተግባር በማስገባት እንዳለመችው የቀይ ባህር ቀጠና ወታደራዊ ጥምረትን ለመፍጠር የምትገሰግስበትን መንገድ ሊያበጅላት እንደሚችል ይታመናል። ይህ ደግሞ ለኢትዮጵያ ስጋትን የሚፈጥር ነው የተባለ ሲሆን ይሁንና ግን ይህ እንዳይሆን ኢትዮጵያ ፈጥና አሁን ላይ አዲስ አካሄድን በመከተል ለውጥ ሊያመጣ የሚችል እርምጃን መውሰድ እንዳለባት ይገምታሉ። ከነኚህ እርምጃዎች መካከል በፍጥነት ከነኚህ በቀጠናው ከሚንቀሳቀሱ ታላላቅ የሚባሉት ሌላ ኃያላን አገር ጋር ስምምነትን ማድረግ አሊያም ደግሞ ከሳውዲ አረቢያ ጋር በቀጥታ መነጋገር ወይም በዚህ ቀጠና ላይ የተለያዩ ስትራቴጂክ የሚባሉ ቦታዎችን ከእስራኤልና አሁን ላይ እስራኤልና የተባበሩት አረብ ኤሚሬትስ እያደረጉ እንዳሉት ደናደና የሚባሉ የጦር ስትራቴጂክ ቦታዎችን በመያዝ እንደ ጅቡቲና ሶማሊያ ብሎም ኤርትራ ያሉ አገራትን አጣብቅኝ ውስጥ የሚያስገባ እርምጃን መውሰድ ከቻለች ስጋቱ ሊቀንስ እንደሚችል ያምናሉ። ይሁንና ግን ይህ ሁኔታ እንዲቀየር ከተፈለገ ሳውዲ አረቢያ ከእስራኤል ጋር የአብርሃም አኮርድን መፈረሟ ግድ ሊሆን እንደሚችል ይታመናል። ይህ እንዲሆን ደግሞ አሜሪካ አሁን ላይ ለእስራኤል ሰጠች የተባለው ማስተማመኛ እየተጠበቀ እንደሆነ የተነገረ ሲሆን በተለይም በዶናልድ ትራምፕ አስተዳደር ውስጥ የሚሰሩ የተለያዩ የውጭ ግንኙነት ፖሊሲ አርቃቂ የሚባሉና በአሜሪካ ኮንግረስ ምክር ቤትም የተለያዩ ሐሳቦችን በማቅረብ ብሎም በተጽዕኖ ፈጣሪነታቸው የሚታወቁ ሰዎች ሰጡት በተባለው አስተያየት ሳውዲ አረቢያ አሜሪካ የምታቀርብላትን ማንኛውንም አይነት ቅድመ ሁኔታ በመቀበል እነኚህን የጦር መሳሪያዎች በእጇ ለማስገባት መስማማቷን በመግለጽ ለእስራኤልም ሆነ በዚህ ቀጠና ለሚደረግ የትኛውም አይነት እንቅስቃሴ ከአሜሪካ ጋር በአጋርነት አሊያም በጥምረት ለሚሰሩ ሀገራት የሳውዲ አረቢያ ኤፍ-35 ኤ እና ቢ የተሰኘውን ጀት መታጠቅ ስጋት ሊፈጥር እንደማይችል ማስተማመኛ መስጠታቸው ተነግሯል። ይህም በሌላ በኩል እንደ ኢትዮጵያ ላሉ ሀገራት ብስራት ነው የተባለ ሲሆን ምክንያቱ ደግሞ ሳውዲ አረቢያና እስራኤል የሚተማመኑና ስምምነት ውስጥ የሚገቡ ከሆነ ሳውዲ አረቢያ ግብፅንም ሆነ ኤርትራን ተከትላ ኢትዮጵያ ላይ ለሚደረግ የትኛውም አይነት ጦርነት ድጋፍ እንዳታደርግ ሊከለክላት እንደሚችል ይታመናል። ይሁንና ግን አሁንም ቢሆን ኢትዮጵያ የውስጥ አቅሟን ማጠናከሯ የግድ ሊላት እንደሚችል በርካቶች ያምናሉ። ይህ ደግሞ ከታሪክ ጋር የተሳሰረ ቁርኝት ያለው እንደሆነ በማመን ኢትዮጵያ የውጭ ወራሪ ኃይልን በማንኛውም መልኩ ታጥቆ ሲመጣ የውስጥ አንድነትን በማጠናከር ስትመክት የነበረች አገር መሆኗ እንደ ዋና ምክንያት የተነሳ ሲሆን አሁንም ቢሆን በሀገር ውስጥ ያሉ የተለያዩ እንቅስቃሴዎችን በመቆጣጠር መንግስት የሀገሪቱን ሕዝብ አንድነት በማጠናከርና ሕዝቡን ወደ አንድ በማምጣት የኢትዮጵያን አቅም የበለጠ ጎልቶ እንዲወጣ ሊያደርግ እንደሚገባ ምክረ ሐሳቦች መቅረባቸው ተነግሯል። ይህ በእንዲህ እንዳለ በዚህ በቀይ ባህር ቀጠና የሚደረጉ የተለያዩ የንግድ እንቅስቃሴዎችን ለማወክ የሚንቀሳቀሱ ኃይሎችን በመርዳት ላይ የምትገኘው ግብፅና ከኋላዋ የተሰለፉ የተለያዩ አገራት አሁን ኢትዮጵያ የባህር በር እንዳታገኝና የነበራትንም በጅቡቲ በኩል የምትጠቀመውን ወደቦችንም ለማሳጣት የተለያዩ እንቅስቃሴዎችን መጀመራቸውንና ከሰሞኑ ከጅቡቲ ጋር የተፈረመው ስምምነትም የዚሁ ማሳያ እንደሆነ የተገለጸ ሲሆን ይህንንም ለማድረግ ያነሳሳቸው ዋናው መሰረታዊ ጉዳይ በቀይ ባህር ቀጠና ኢትዮጵያ የምትመለስ ከሆነ የበላይነቷን እንደምታጣ ስለምታምንና አሁን ላይ በግብፅና በሳውዲ አረቢያ መካከል ተፈረመ የተባለው ወታደራዊ ስምምነት በቀጣይ በኢትዮጵያና በሳውዲ አረቢያ መካከል ሊፈረም እንደሚችል ያላት ስጋት ከፍተኛ ስለሆነ እንደሆነም ተነግሯል። በዚህም የምስራቅ አፍሪካ ቀጠናን በተለይም የቀይ ባህርና የህንድ ውቅያኖስ ዳርቻን የሚዋሰኑ እንደ ጅቡቲ፣ ኤርትራና ሶማሊያን የመሰሉ አገራትን ሙሉ በሙሉ ወደ ራሷ በመሳብና ወደ እጇ በማስገባት ኢትዮጵያ በማንኛውም ሁኔታ ወደ ህንድ ውቅያኖስም ሆነ ወደ ቀይ ባህር ቀጠና እንዳትቀላቀል ለማድረግ ቆርጣ እየሰራች መሆኗን መረጃዎች ጠቁመዋል። የኢትዮጵያ መንግስት በዚህ ጉዳይ ላይ እስካሁን መግለጫም ባይሰጥም የተለያዩ እንቅስቃሴዎች እየተደረጉ እንደሆነ የተነገረ ሲሆን በተለይም አሁን ላይ በዚህ ቀጠና ያለውን የኃይል አስተላለፍ ስርዓት ለመቀየር በዋናነት ሁለት ነገሮች መሰረታዊ እንደሆኑ የጂኦፖለቲክስ ተንታኞች ያስረዳሉ። የመጀመሪያው በሱዳን ያለው አሁን ላይ በሁለቱ ጀነራሎች መካከል እየተካሄደ ያለው የእርስ በርስ ጦርነት
ማብቂያ እንዲያገኝና ሲያበቃም በኢትዮጵያ ደጋፊ የበላይነት እንዲቋጭ ማድረግ ሲሆን በሌላ በኩል ደግሞ ከኤርትራ ጋር ያለውን ግንኙነት ማስተካከል አሊያም ኢትዮጵያ የሚገባትን የባህር በር በኃይል አሊያም ደግሞ በሌላ አማራጭ መቆጣጠር መቻል እንደ ዋና ሐሳብ መነሳቱ ተነግሯል። ይህ ደግሞ ኢትዮጵያ በቀይ ባህር ቀጠና ላይ የተጋረጠባትን የጸጥታ ስጋት ለመቀልበስና እንደ ግብጽ ያሉ ተንኳሽ የሆኑ የራሳቸውን የማያስነኩ የሰውን ግን የኛ የጋራ ነው ብሎ የሚጠቀሙ ሀገራትን ከዚህ ቀጠና ላይ ለማባረርና በቀጠናው ኢትዮጵያን ወረው ለግብጽ የሚሰሩ ሀገራትን ደግሞ በተጽዕኖዋ ስር ለማሳደር እንዲረዳት ጠቃሚ እንደሆነ በማመን እንደሆነ የተሰጡ አስተያየቶች አመላክተዋል። ኢትዮጵያ አሁን ላይ የአሰብ ወደብን ለማግኘትም ሆነ በሱዳን ውስጥ ያለውን የእርስ በርስ ጦርነት በጀነራል መሐመድ ሐምደን ዳጋሎ የበላይነት እንዲጠናቀቅ የማድረግ አቅም እንዳላት የሚያምኑ የጂኦፖለቲክስና የዓለም አቀፍ ግንኙነት ተንታኞች እንደሚያስረዱት ደግሞ አሁን ኢትዮጵያ በዋናነት እነኚህ ሁለት ጉዳዮች ላይ አበክራ መስራት እንዳለባት በመግለጽ በተለይም በሱዳን ያለው ጦርነት ኃይል ቀያሪ ስለሆነና የቀጠናውን አጠቃላይ ሁኔታም በተለይም የኢትዮጵያን ጥቅም በማስጠበቁ ረገድ በእጅጉ ጠቃሚ ሆኖ ሊቋጭ ስለሚገባው ጀነራል መሐመድ ሐምደን ዳጋሎ የሚመሩት የሱዳን ፈጥኖ ደራሹ ጦር ጦርነቱን በበላይነት እንዲቋጭ ኢትዮጵያ በእጅጉ መርዳት እንደሚገባት በማመን ይህንን የምታደርግ ከሆነ ኢትዮጵያ ግብጽን በተጽዕኖዋ ስር ከማሳደርም በላይ አጣብቂኝ ውስጥ ልታስገባ የምትችልበት እድል በእጇ እንደሚገባም ያምናሉ። በሌላ በኩል አሁን ላይ በአሰብ በኩል የሚደረግ ጦርነት የሚኖር ከሆነ ኢትዮጵያ በተለያዩ ምክንያቶች ጦርነቱን በበላይነት የመፈጸም አቅም እንዳላት በማስረዳት ይህንን ቀጠና የምትቆጣጠር ከሆነ ማለትም ኢትዮጵያ የቀይ ባህር ቀጠና የሆነውን ደቡባዊ የቀይ ባህር ቀጠና አካባቢን በእጇ የምታስገባ ከሆነ በዚህ ቀጠና ላይ የሚተራመሱና የኢትዮጵያ ጠላት የሆኑ ኃይሎች በኢትዮጵያ ላይ የጋረጡትን የትኛውንም አይነት የጸጥታ ስጋት መቀልበስ የምትችልበት አቅም በእጇ እንደሚገባ ግልጽ ነው ሲሉ የትንተና ሐሳባቸውን አስረድተዋል ተብሏል። ከነኚህም መካከል አዳዲስ ሐሳቦችን በማቅረብ አሁን ላይ የተለያዩ ሐሳቦችን እየሰጡ የሚገኙ የጂኦፖለቲክስ ተንታኞች እንዳስረዱትም ኢትዮጵያ በአሰብ በኩል በቀላሉ አሰብንና የደቡባዊ የቀይ ባህር ቀጠናን የምትቆጣጠርበት አቅም እንዳላት በማመን የሰጡት አስተያየት አነጋጋሪ እንደሆነ የተነገረ ሲሆን በተለይም ያነሷቸው 8 ነጥቦች ወሳኝና ኢትዮጵያ አሁን ላይ መጠቀም ይገባታል ተብሎ የሚታመን እድሎች እንደሆኑም ተነግሯል። በቀዳሚነትም እነኚህ ተንታኞች ካነሷቸው ሐሳቦች መካከል ኢትዮጵያ ለአሰብ ቅርብ መሆኗና ከአስመራ ወደ አሰብ ከመሄድ ይልቅ ከአፋር ክልል በተለይም ከሰመራ ወደ አሰብ መሄዱ በጣም ቀላልና ቅርብ መሆኑ የኢትዮጵያ ጦር በቀላሉ አሰብን ለመቆጣጠር እንዲያመቸው ስለማድረጉም ያምናሉ። በተለይም አሰብ የምትገኝበት የቀይ ባህር ቀጠና የየብሱ አካባቢ በዋናነት ለጥ ያለና ወጣ ገባ የሌለው ተራራማ ያልሆነ ቦታ መሆኑ ለኢትዮጵያ ጦር እጅጉን እድል የሚፈጥርና ጦርነቱንም በበላይነት እንዲቋጭ የሚያደርግ እንደሆነ የተነገረ ሲሆን ይህንን ካደረገች በቀይ ባህር ቀጠና በኩል የሚቃጣባትን የጸጥታ ስጋት በቀላሉ ለመከላከል የሚያስችል ትልቅ አቅምን ትገነባለች ተብሎ እንደሚታመን ተገልጿል። አሰብ ከአፋር ክልል 65 ኪሎ ሜትር ወይም ከዛ በታች ባለ ርቀት ላይ የምትገኝ መሆኗ ደግሞ ለኢትዮጵያ ጦር ትልቅ እድልን የሚፈጥር ነውም ተብሏል። ኢትዮጵያ ድሮኖችን አሊያም ሚሳኤሎችን በዚህ ቀጠና ብታሰማራ በዋናነት ሊፈጅባት የሚችለው የጊዜ ርዝመት ከ8 እስከ 13 ደቂቃ የሚረዝም መሆኑ ደግሞ ኢትዮጵያ አሰብን በቀላሉ በእጇ በማስገባት አሁን ላይ በዚህ ቀጠና ላይ ኢትዮጵያ ወደ ቀይ ባህርም ሆነ ወደ ህንድ ውቅያኖስ ቀጠና እንዳትመጣ የሚያደርጉትን ኃይሎች ቀልብሳ አሊያም ደምስሳ ለመውጣት የሚያስችል ትልቅ እድል በእጇ ይገባልም ሲሉ እነኚሁ ተንታኞች አስረድተዋል። በሌላ በኩል የተዳከመውና የተሰላቸው የኤርትራ ጦር የመዋጋት ሞራሉ የሞተና በአብዛኛው ከ40 እስከ 55 ዓመት ዕድሜ ያላቸው ጎልማሶች የሞሉበት የጦር ስብስብ መሆኑ ኢትዮጵያ ጦርነቱን በበላይነት እንድትወጣ የሚያደርጋት እንደሆነ የሚናገሩ የጂኦፖለቲክስ ተንታኞች እንደሚያስረዱት እነኚህ አሁን ላይ ኢትዮጵያን ለመውጋት እየተሰባሰቡ ነው የሚባሉት የሻዕቢያ መንግስት ጦር ሰራዊት አባላት በአብዛኛው ከ10 እስከ 20 ዓመት ለሚሆን ጊዜ ነፃ የወታደራዊ አገልግሎትን ሲሰጡና ይህንንም በግዳጅ ሲያደርጉ የቆዩ መሆናቸው እንዳሰላቻቸውና ሞራላቸውም እንደሞተ በመግለጽ ኢትዮጵያና ኤርትራ በእርግጥም በግልጽ ጦርነት ውስጥ የሚገቡ ከሆነ ይህ ጦርነት ታሪክ ቀያሪ ከመሆኑም በላይ በኢትዮጵያ ድል አድራጊነት የሚቋጭ እንደሆነ አያጠራጥርም ሲሉ ሐሳብ አስተያየታቸውን ሰጥተዋል። አሁን ላይ የኤርትራ
የኤርትራ ዋና የሚባለው ጦር ከአስመራ በስተሰሜን አቅጣጫና አስመራን ከቦ የሚገኝ መሆኑ ደግሞ አሰብ አካባቢ ያለውን የኤርትራ መንግስት ጦር አቅም ስስ እንዲሆን እንዳደረገውና በአሰብና በአስመራ ብሎም በሰሜን ኤርትራ መካከል ያለው የየብስ ቀጠና በአብዛኛው ተራራማና ወጣ ገባ መሆኑና ለትራንስፖርትም የማይመች እንደዚሁም ለእንቅስቃሴ አዳጋች የሆነ መሆኑ ለኢትዮጵያ ጦር ትልቅ አቅምን የሚፈጥር እንደሆነ የተነገረ ሲሆን በዚህም የኢትዮጵያ ጦር አሁን ላይ ወደ አሰብ አካባቢ የሚንቀሳቀሱትንና አሰብንም ለመቆጣጠር ኢትዮጵያንም ከቀይ ባህር ቀጠና ለማባረር አሊያም ወደ ቀይ ባህር ቀጠና እንዳትመጣ ለማድረግ ፍላጎት ያላቸውን እንደ ግብጽ ያሉ ኃይሎች የሚያደርጉትን እንቅስቃሴ መቀልበስ ብቻ ሳይሆን የኤርትራ መንግስት ጦርም አሰብ አካባቢ እንዳይደርስ የሚያደርግ በተለይም የሎጂስቲክስ አቅሙን የሚያቋርጥበትን ትልቅ ስትራቴጂካዊ ቦታዎችን በመያዝ የጦርነቱን ታሪክ መቀየር የሚችልበት እድል እንዳለም አመላክቷል ተብሏል። አሁን ላይ ኤርትራ T55 እና 50 የተሰኙ ያረጁ ታንኮች እንዳላት የተነገረ ሲሆን አብዛኛው የጦር አቅሟም ሳዋ፣ ከረን፣ አስመራና ናቅፋን በመሳሰሉ አካባቢዎች የሚገኙ መሆናቸው ደግሞ የደቡባዊ የቀይ ባህር ቀጠና አካባቢ በአብዛኛው ነፃ ቀጠና እንዲሆን እንዳደረገውም ተነግሯል። ይህ ደግሞ ለኢትዮጵያ ጦር ከፍተኛ እድል እንደሆነ የተነገረ ሲሆን ኢትዮጵያም በቀላሉ የደቡባዊ የቀይ ባህር ቀጠናን ያለምንም አስቸጋሪ ሁኔታ በቶሎ በመቆጣጠር በቀጠናው ላይ የተጋረጠባትን አዲስ የጸጥታ ስጋት በቀላሉ በመቀልበስ ሰላምና ደህንነቷን በማስጠበቅ ቀጣዩዋ የቀይ ባህር ቀጠና ዋና ተገዳዳሪ ሀገር ሆና መውጣት እንደምትችል የነኚው የጂኦፖለቲክስ ተንታኞች መረጃ አመላክቷል። ኢትዮጵያና ግብጽ የቀይ ባህር ጉዳይን በሚመለከት በቀጥታ የሚያገናኛቸው ምንም አይነት ነገር ባይኖርም አሁን ግን ግብጽ ኢትዮጵያ በቀይ ባህር ቀጠና ላይ ምንም ቦታ የላትም ስትል ወደ ቀይ ባህር ቀጠና ለመቀላቀል የምታደርገውም ጉዞ ትክክል እንዳልሆነና የሰውን ሉዓላዊ ሀገር በመድፈር የቀይ ባህር ቀጠናን መቆጣጠር አይቻልም ስትል ኢትዮጵያን ለመወንጀል የሞከረችበት መንገድ የበለጠ አነጋጋሪ እንደሆነ የተነገረ ሲሆን በተለይም ግብጽ ብዙ ሺህ ኪሎሜትሮችን ርቃ መታ ኢትዮጵያ አፍንጫ ስር ቁጭ ብላ ኢትዮጵያን ለመገዳደር የምታደርገው ጥረት በእርግጥም ኢትዮጵያ ትዕግስተኛ መሆኗን ከማሳየቱም በላይ አሁን ግብጽ ቀጠናውን ለመዘወር የተለያዩ ስራዎችን ቀድማ ጨርሳለች ለመባል የምታደርገውን ጥረትና አሁን ላይ በዚህ ቀጠና ላይ እያራመደች ያለውን የሴራ ፖለቲካ በጋድ ያሳየ ነውም ተብሏል። ይህንን ለመቀልበስ ደግሞ ኢትዮጵያ አሁን ላይ አድፍጣ እየሰራች ነው የሚሉ የተለያዩ ሐሳቦችን የሚሰነዝሩ የጂኦፖለቲክስ ባለሙያዎች እንደሚያስረዱት ኢትዮጵያ ጅቡቲንም ሆነ ሶማሊያን እንደዚሁም ኤርትራን በቀላሉ በእጇ ማስገባት የምትችልበትን አዲስ የኃይል አስተላለፍ ስርዓት የሚያመጣን ቀጠናውንም ታሪኩን የሚቀይር እርምጃን ለመውሰድ በዝግጅት ላይ እንደሆነች በማመን ኢትዮጵያ አሁን ላይ ሳትጠበቅ በእነኚህ ቀጠናዎች በተለይም ጅቡቲንና ኤርትራን ብሎም ሶማሊያን በመሰሉ ሀገራት አዲስ የመንግስት ለውጥ ልታደርግ የምትችልበት አካሄድ እንዳለም ጠቁመዋል ተብሏል። ይህ ደግሞ በምን መልኩ ይከናወናል የሚለው ጉዳይ አሁንም አጠያቂ እንደሆነ የዘለቀ ሲሆን ይሁንና ግን ይህን ጉዳይ በሚመለከት በኢትዮጵያ መንግስት በኩል እስካሁን ምንም አይነት መረጃም ሆነ መግለጫ አለመሰጠቱና አለመውጣቱ ነገሩን የበለጠ በሚስጥር ስለመያዙ የሚያመላክት ነው ተብሏል። በሌላ በኩል በኤርትራም ሆነ በጅቡቲ አሁን ላይ ከፍተኛ የመንግስት ለውጥ ይደረጋል በሚል ስጋት መቀስቀሱ የኢትዮጵያ ጠላት የሆኑ ሀገራት በዚህ አካባቢ ወደ ቀይ ባህር ቀጠና እንዳትቀላቀል ምንም አይነት ጥረትን ቢያደርጉ በእነኚህ ሀገራት ውስጥ የሚደረገው የመንግስት ለውጥ ለኢትዮጵያ ትልቅ እድል ይዞላት ይመጣል ተብሏል። በተለይም ሁለቱም ሀገራትን የሚመሩ መሪዎች አዛውንት መሆናቸውና በቀላሉ ለመቀልበስ የሚያስችል የወጣት ኃይል እነሱ ላይ ያመፀ ያለበት ሁኔታ ለኢትዮጵያ ትልቅ እድል ነው የተባለ ሲሆን ኢትዮጵያም ይህንን በማፋፋም በእነኚህ በሁለት ሀገራት በተለይም ለግብጽ መጫወቻ በሆኑት በኤርትራና በጅቡቲ ውስጥ የመንግስት ለውጥ እንዲመጣ በማድረግ የቀይ ባህር ቀጠናን ጨምሮ የቀይ ባህር ቀጠና መግቢያና የሰሜናዊ ወሳኝ የተባለውን የህንድ ውቅያኖስ ዓለም አቀፍ የንግድ መስመር ቀጠናን ለመቆጣጠር አሊያም በእነኚህ ቀጠናዎች ውስጥ የሚኖራትን ድርሻ ለማስጠበቅና መብቷንም ለማስከበር የሚያስችል እድል ከፊት እየጠበቃት ነው ሲሉም ኢትዮጵያ ነገሮችን በጥሞናና በማስተዋል አሁን ላይ የቀጠናውን እንቅስቃሴ ያማከለ እርምጃን የምትወስድ ከሆነ በቀጣይ በእርግጥም ኢትዮጵያ በአጭር ጊዜ ውስጥ የቀይ ባህር ቀጠናን ተቀላቅላ ለቀጠናው አባል ሀገራትም ሆነ ለተቀናቃኞቿ ትልቅ ፈተና የሚሆን ብሎም ቀጠናውን በማስከበርና ሰላምና ደህንነቱን በማስጠበቅ ረገድ ደግሞ ወሳኝ አጋር የምትሆን ሀገሩና እንደምትወጣ ይታመናል ሲሉም የትንተና መረጃቸውን ቋጭተዋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ ሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።